በነገራችን ላይ ነው ከቀድም ጀምሮ ሰምቻለሁ ስለ ኢትዮጵያ ሲወራ ኢትዮጵያኖች ስለ ኢትዮጵያ ቢያወሩ ኤርትራኖች ስለ ኤርትራ ቢያወሩ ፖለቲካ የተስተካከለ ይሆናል። በብዛት ኤርትራይነን ብለው በኢትዮጵያ የፖለቲካ ሂደት ውስጥ አማራ ነው ትግራይ ነው ኦሮሞ ሌላውን ሆኖ ሲያወሩ በጣም ነው የምትጠየፈው ነገር ነው። ምክንያቱም ተሰሚኛ ገብተን በኤርትራ ሐማሴን ሳው አኮለጎዛ እያልን ማውራት እንችላለን። ይሄ ግን የሚመጥን ስላልሆነ ነው። ምክንያቱም ኤርትራ ከኢትዮጵያ ሆነች ኤርትራ በሁለቱም በጸጥታው ምክር ቤት ባንዲራቸውን የሰቀሉ ሀገሮች ናቸው እና ይሄ በራስ ያለመተማመን በውስጥ ያለ ፍርስትሬሽን በትግራይ ሰፊ ማህበረሰብ ውስጥ የመደበቅ ሂደት ከዚህ በፊትም ተናግሬያለሁ። በነገር በአማራውም የመደበቅ ሂደት ከዛ ውጡ ምንም አያደርግላችሁ። ደሴም በትግራይ በኩል ትግራይና ኤርትራ ውስጥ የተዋለዱ ማህበረሰቦች እንዳሉ ፍሬ ተናግሬያለሁ። ሞያሌ በኦሮሚያ ቦርደር ከኬንያ ጋር የተዋለዱ አሉ፣ የዚህ አይነት ቀውስ የለም። ከሶማሌ ጋር የተዋለዱ አሉ፣ የዚህ አይነት ቀውስ የለም። በነገራችን ላይ ለምንድን ነው ይሄ ቀውስ? ምንም በተመለከተ ይሄ የአናሳነት በራስ ተማምኖ ያለመቆም ችግር ነው። በዓለማችን እኮ ዓለምን እንደፈለገች የምታንቀጠቅጠው እስራኤል ነች አይደል እንዴ? የተባበሩ መንግስታት ስንት ጊዜ ተሰብስቡባታል፣ ያልተባለ ነገር የለም። ግን በማንኛውም ኢንተርፌር ሆነ ተደብቀው ዋይ ሲሉ አንሰማም። በማንነት ያለመተማመን ችግር እንደማይኮጋለ ከዛ ይወጣ። የመጀመሪያ ሁለተኛ ነገር ደግሞ አሁን ይሄ ተሳሰረው የፖለቲካ ሂደት አፖይንት እናደርጋለን። እኔ የትኛውም የትግራይ ተወላጅ ኢትዮጵያዊ ሆኖ ዶክተር አብይን ጠንብርኩሱም ቢያወጣው አይዶና ቢም ችግር የለብኝም። የትኛውም ኢትዮጵያዊ ሆኖ ማለት ነው። የትኛውም አማራ፣ የትኛውም ኦሮሞ ብልጽግናንም ሆነ መሪዎቹን ጠንብርኩሳቸው። ምክንያቱም they belong to them የነሱ ነው፣ የነሱን ሀገር አስተዳድራለሁ ብሎ ኃላፊነት ወስደው የተቀመጡ ናቸው። አንድ ቀን ስለ ፕሬዚደንት ኢሳያስ እኔም የትኛውም ስለ ኢትዮጵያ ፖለቲካ ሀሳብ እንሰጣለን የሚሉ አስጠያፊ የሆነ ንግግር ስናገር ሰምታችሁ አንናገርም። ምክንያቱም that's not none of our ቢዝነሳችን ስላሉ ነው። ያ የነሱ ቢዝነስ ነው እና ከምን ፍራቻ እንደሆነ ግራ ነው የሚገባኝ። ፍሬ ቀደም ብዬሻለሁ። ስለ ኢትዮጵያ ፖለቲካ ሲወራ የትግራይ ወጣቶች የትግራይ ተወላጆች ቀደም ማህሪ ማስረግጠው ተናግረዋል። የሚጠየፉት ስርዓቱን ነው፣ ብልጽግና ሲስተሙን አገዛዙን ነው እንጂ ኢትዮጵያን አይደለም የሚጠየፉት። አይ ችግር የለውም ኢትዮጵያን በተጠየፈው ሁኔታ ተብሎ መድረክ ለነሱ ተሰጥቶ ገብቶ እንዲያንቦራጭቁ ማድረግ ሌላ ነገር ነው። በተረፈ በጣም እርግጠኛ ሆኜ ልናገር ፈልገው የኢትዮጵያ መንግስት ትግራይ ውስጥ ያሉትን የገቡትን ኤርትራይ ከማን ነው ስሟ ይሄ መንደርተኛ አሊያንስ ፈጥረን ምናምን የሚሉትን የትግራይ ተወላጆች በኢትዮጵያነታቸው የሚተማመኑ ኢትዮጵያዊ ሆኑ ጉሮሯቸውን ይዘው ያውጧቸዋል። የመንግስትም አቅም ሌላ ኃይልም አያስፈልግም። በተረፈ አሊያንስ ፈጥሬ ኢትዮጵያ ላይ የኢትዮጵያን ወደፊት ሂደት የኢትዮጵያን ኢንተረስት በሶማሌ ጋር እየተሯሯጠ በተለያየ ቦታ እየተሯሯጡ ብሎክ እናደርጋለን የሚል አንድ የጎረቤት ሀገር ኃይል ከሱ ጋር አብረን የኢትዮጵያን ኢንተረስት የእናቷን የአባቷን የቤተሰቦቿን ኢንተረስት ላይ ጉሮሮ ላይ ቆማለሁ የሚለውን መንግስት ስነ ስርዓት ያስይዛል። ምክንያቱም ህግ የማይከበርበት ሀገር ስለሌለ ማንኛውም ኢንዲቪጁዋል ከህግ በታች መሆን ስላለበት ይህን ሁላችንም ልንገነዘብ ይገባል። ግን እድሉን ስትሰጪ ማህሪ ሲናገር ቅድም ፍሬ ኢንተርፌር አድርገሽበታል። ኖ አይሆንም ብለሽ የገባሁት ለዛ ነው። ሚውት አድርጊልኝ ከቻልሽ። ዋይ ከኒ ሚውት ኢንተርፌር አድርገሽበታል። ከድሕኖም ዝኽእል አካል የለን። ቅልፅም ጥራይ ቅልፅም ተሃልዮም ጥራይ ክድሕኑ ዝኽእሉ ማይክሽ ክፍት ነው። ፍሬ ሰላም ነው። ቀልጥም በተረፈ ፍሬ ማይኮ ሲናገር ማይኮ ኢንተርፌር እንደፈለገ ስለ ጠቅላይ ሚኒስትር ተወደደም ተጠላም ማን ነው እንትና ማለት ነው። አንዴ ኮምፕሌን አታውቁ በእናታችሁ ኮምፕሌን ላይ ተናገርኩን ጨርሰሃል አይደል? አንተም ቦታ ኮምፕሌን አታውቁ። አንድ ደቂቃ ስጭኝና ልጠቅልል። አንድ ደቂቃ እኔ ላንቺ ይኸውልሽ፣ እኔ አንቺን ፍሬ ታልቼ አይደለም ትክክለኛ ሊሆንሽ የሚችለውን እይታ እንድታይ ነው።
እንጂ የቤቱ መድረክ አንቺ ነሽ ያልሽው እኮ ይዘዋን ኦነር አይደል? ከፈለግሽ እኮ ታስወርጅኛለሽ። ግን ትክክለኛውን ነገር ነው እየነገርኩሽ ያለሁት። አንድ መሀሪ በኢትዮጵያዊነት የኢትዮጵያን ኢንተረስት በጠበቀ ሁኔታ ጠቅላይ ሚኒስትርና ብልጽግናን በተጠየፈው ሁኔታ ኢትዮጵያን ባልሰጠ ለሌላ አካል ባልሰጠ ሁኔታ ሀሳብ ሲያቀርብ የጀስት ኢንተርፌር። በተረፈ ማይኮ ደግሞ ፋኖንም ኢንተርፌር አድርጌታለሁ። ለምን የፋኖን አልተናገርኩም? ፋኖንም ኢንተርፌር አድርጌ ነው ኢንተርፕት አድርጌ ከፋኖ እንትና መሀሪ ተጋሩ ስለሆነ ነው ስለሚቀርብሽ እኮ ነው ኢንተርፌር አድርግሽ። ለነ ሁለቱንም ነው ማለት ፋኖንም ሁለቱንም ኤኒዌይ ይኸውልሽ የመሀሪ አይነት በጣም ብዙ ሚሊዮኖች ጠቅላይ ሚኒስትሩን የሚጠየፉ ሲስተሙን የሚጠየፉ ኢትዮጵያን በጣም የሚወዱ ኢትዮጵያን የማይጠፉ ግምት ውስጥ ከቶ ማውራት ጥሩ ነው። ከኤርትራ ጋር ደግሞ we have a demarcation የተለያየ ፓስፖርት አለን። የትኛውም የትግራይ ተወላጅ ከሴንትራል መንግስት ነው በጀት የሚያገኘው እንጂ ከኤርትራ አይደለም። የትምህርት ቤት ኦፖርቹኒቲ የሚያገኘው እዛው ኢትዮጵያ ውስጥ ነው እንጂ ኤርትራ ሄዶ አይደለም። በነገራችን ላይ ይሄንን በተገነዘበ ሁኔታ ፖለቲካውን ቢወራ ጥሩ ነው። በተረፈ ማይኮ ለአንተ ሰጣ ገባ ውስጥ ወርጄ መልስ አልመልስልም። አንተ በምትሄድበት ርቀት መመለስ በጣም ቀላል። አንተ ልትሸማቀቅ ድጋሚ ልትናገር በማችልበት መንገድ በምትበላው በምትጠጣው መናገር ቀላል ነው፣ ግን እዛ ውስጥ መግባት አስፈላጊ ስላልሆነ ሌቭል ስላልሆነ። ቴንክ ዩ ፍሬ። ቴንክ ዩ። ያው መሸለል ባህላችሁ ነው፣ ምን እናደርገዋለን? ሸልላችሁ ስለማታሸንፉ ነው እንጂ። ኤኒዌይስ ምንድን ነው መሰላችሁ፣ ብዙዎቻችን እዚህ ስንመጣ ሰዎች ነን አይደል? ፖለቲከኞችም ነን፣ ልንሆንም እንችላለን። በት አልቲሜትሊ ማድረግ ያለብን ታሪክን ስናስረዳ፣ በተለይ ታሪክና ቁጥር ስተት ከፈጠረ የተዛባ ማህበረሰብ ነው። ነገራችን ላይ አብራችሁን ስሸልሉ ነበር፣ እሱንም ሄድበት እና ምን ለማለት ነው እዚህ ጋር ታሪክን ስናወራ ስንናገር ባናዛባ ጥሩ ነው። በጣም የተለያዩ የፖለቲካዊ ክስተቶች እንትን ኮት ታረጉ ነበር which wasn't true። ስለዚህ ምናልባት ሌላ ቀን በአጀንዳ መልክ ለይተን ስለ ታሪክም ስለ ፖለቲካዊ ሂደቱንም ብናወራበት ደስ ይለናል። ምክንያቱም ከኤርትራዊ በላይ ፖለቲካና ታሪክ ሊያውቅ የሚችል ኃይል የለም። ለምን እንደሆነ ታውቃላችሁ? ላለፉት 80 ዓመት ውስጥ ስጋት ላይ ስለነበር የሚያጠፋ ኃይል ካጠገብ ሲፈጠር የሰርቫይቫል ሞድ ትሪገር ያደርግና ስለሱም ስላንተም ፖለቲካ ለመረዳት ግድ ይሆናል። በዚህ ውስጥ ስንዋዥቅ የመጣን ማህበረሰብ ነው። ስለዚህ ፖለቲካውንም እና እንደዛ ከሆነ እንዴት ህወሓትን ቀጠቀጣ? ልጨርስ ወዳጅ እዛ አካባቢ እንደ ህወሓት ለኢትዮጵያ ለኛ ኢትዮጵያኖች ምን ያደርጋል? ኤርትራ አሚር ምን ቸገረህ አንተ? እኔ የሚገቡ ሆስት እኮ አለው እዚህ ቤት ነገራችሁ። እኔ ሆስት አለሁኝ እንዳትገቡ። ጥያቄ እየጠየቅኩህ ነው። እንደዛ ለምንድን ነው ማታቸው? ጥያቄ ካለ ስጨርስ ነው ሐሳቤ ነው። ጥያቄ ልጠይቅህ እኮ ነው። እዛው ላይ ምንም እንትን አይደለም። ምን እንትን ታደርጉታላችሁ? ስናት ዛት ቢግ ዲል እኮ መልስልኝ ከሆነ ከኢትዮጵያኒስት ጋር ሆናችሁ አኮርዲንግ ቱ እኔ አያገባኝም ስለ ህወሓት፣ ግን ከኢትዮጵያኒስት ጋር ሆናችሁ ህወሓት እንደዚህ ይሄን ፋር ሄዳችሁ መምታት የፖለቲካ እውቀት ነው? ጥያቄ በጣም ቢግ ጥያቄ ነው። ባይዘው በኤርትራ ፖለቲካ ማለት ነው። ኦኬ በኋላ መልልሻለሁ፣ እሱን በኋላ አስታውሽኝ። አሁን ግን የሄድኩበትን ልጀምርና በተለይ እንደ አርስቲ ያነሳሽውን የጽምዶ ይዘቱን ላውራበት። ወደ ሌላ ከሄድን ብዙ የሚሳቡ ሀሳቦች ስለሚኖሩ ያው የዲስካሽን ሂደቱም ትክክል ላይሆን ይችላል እና ስለ ፖለቲካውና ስለ ታሪኩ በኋላ እንመጣበታለን፣ ችግር የለብንም። ግን ብዙ ጊዜ በተለይ ኢትዮጵያኖች የእኛን ታሪክ የመረዳት ግዴታ አለባቸው ብዬ አስባለሁ። ሰላም ለመፍጠር የኔን ስሜት መረዳት አለብን። ውስጥ ያለውን ፔን ፊል ማድረግ መቻል አለብን። ሰላም በወረቀት ብቻ አይደለም የሚረጋገጠው አይደል? ይሄ ብዙ ጊዜ በአፍሪካ ውስጥ ትሩዝ ኤንድ ሪኮንሲሌሽንስ የሚባል አለ። ትሩዙ እውነቱን አምነ የመቀበል ሂደት ውስጥ ነው። ሪኮንሲሌሽን የሚባለው ደግሞ በህዝቡ ወይ ደግሞ ዛዘር ሳይድ የሚሰጥህ ትቼዋለሁ የሚል ስሜት ነው። ስለዚህ የኔና እናንተ መግባባት መጀመር ካለበት ከዚህ አይነት መንገድ ነው መጀመር ያለበት። በየትኛውን መንገድ መምጣት ትችላላችሁ። ህግን አጣቅሳችሁ መምጣት ትችላላችሁ።
ታሪክን አጣግዛችሁ መምጣት ትችላላችሁ። ከዛም አልፋችሁ ነፍጥም ምንድነው የሚባለው ካላሽን ይዛችሁ መምጣት ትችላላችሁ። ችግር የለብንም። ግን ጥቅል ባለ መንገድ ፖለቲካውንም ትንታኔ ሲሰጡ ኢትስ ኦኬ። ትንታኔ ሰልፍ ኦፒኒየን ስለሆነ ታሪክንና ፍጻሜዎችን ግን ባናዛባ ጥሩ ይመስለኛል። ሌላው ትልቁ ገዢ አጀንዳ የነበረው ስለ ጽምዶ ነው። ምናልባት ከሁላችንም ኮመን ግራውንድ እንዲኖርን ጽምዶ ምን ማለት ነው? ጽምዶ ማለት እኔ በእንግሊዝኛ ኮሌሽን ማለት ነው። አይ ቲንክ ዝምድና ይመስለኛል። ምናልባት ጠንከር ያለ የፖለቲካዊ ስያሜ ካለው ትሪያንግል አፋርም ኦሮሞም አማራም ስለሆነ ትርጉሙን እሱ ይሰጣቸዋል። ግን ኮሌሽን ፖለቲካል ተርሙ ኮሌሽን ማለት ነው። ሶ በት ሚኒንጉ እሱ ይሁን እንጂ ይዘቱ በውስጥ ያለው ኮንተንት ሰላምን ነው የሚያንጸባርቀው። ኦኬ ሶ ላለፉት 65 ዓመታት የኢስት አፍሪካን የፖለቲካ እይታ ሪሼፕ ሲያደርጉ የኖሩ ኃይሎች በፈለጉት መንገድ ማለት ነው። ከፈለጉ ሪሳይክል ያደርጉት ነበር። ከፈለጉ ዊሊን ተጠቅመው ወደ ፈለጉት መንገድ ሲያሽከረከሩ የኖሩ ኃይሎች የፖለቲካ አሶሲዬሽኖች አሁን መጨረሻ ላይ ተጣምረው ህዝባዊ ሰላም ለመፍጠር ተነስተናል ብሎናል። አንተ ምን ታደርጋለህ? ትላንትና 5 ዓመት ፖለቲካ ሂደት ውስጥ ያልሞላ ጨቅላ ዋሪ ገነ ዱባረ ናቲንግ ምን ትፈይዳለህ በዚህ ሂደት ውስጥ? በዚህ ሂደት ውስጥ ብዙ ጥያቄዎች ያለው ይመስለኛል። በትግሬውም በኤርትራም ቅድም ትሪያንግል ያነሳው ነገር አለ። ምናልባት የይዘቱ አካሄድ ጥያቄ ምልክት ውስጥ ያስገባቸው ብዙ ነገሮች አሉ። አንደኛው የጄኖሳይድ የሚባለው ኢሹ አለ። ብዙ ጊዜ የሚደጋገም ነው። ባይ ዘ ዌይ ዚስ ኢዝ ስኬፒንግ ዶግ ይሄ ስኬፒንግ ጎት የሚሉት ነገር ነው። መውጫ ነው ወይ ደግሞ ፖለቲካ ለመቀልበስ ስታስብ የምታነሳቸው ነገሮች። ተሰርቅ ያለው የምትል ነገር አለ። ትላንትና ኢፍታዊ የሆነ በደል ተፈጽሞብኛል ብለህ የምታነሳቸው የህጋዊ ጥያቄዎች አሉ። የፖለቲካና የመሬት ይዞታዎች ጥያቄዎች አሉ። እነዚህን ጥያቄዎች እንዳሉ እንቀበላለን። ግን የጽምዶ ይዘቱ ሰላም እስከሆነ ድረስ አንኮንዲሽናሊ ሁላችንም መቀበል አለብን። እሱን ትልቁ የጽምዶ ስራው ሰንቲመንቱን በዚህ ማህበረሰብ ውስጥ ማስተጋባት፣ ሰላም የሚለው ነገር በመሃል መጥቶ ሊቆርጦ የሚችል ምንም አይነት ኃይል እንደሌለ አምኖ ተቀብሎ ተግባራዊ ማድረግ ነው። ቅድም ያልኳቸው የፖለቲካም የመሬትም ይዞታዎች ከዛም የህጋዊ ጥያቄዎች ካሉ ሌላ ቻናል ፈጥረን ደግሞ እነሱን ደግሞ አኮሞዴት እናደርጋቸው። የትግራይ ህዝብ የኤርትራ ህዝብ ማወቅና መረዳት ያለበት ነገር ይሄን ነው። ጥያቄዎች አሉን። definitely yes we accept them። በምን አይነት መንገድ ህጋዊና ፖለቲካዊ ጥያቄዎችን በሌላ መንገድ ፒሱን ግን አንኮምፕሮማይዝ መሆን መቻል አለበት። የሚያግተን የመጣ ኃይል የመፈንቀል ምንድነው ዊልስ በውስጣችን መፈጠር መቻል አለብንና ለጽምዶ ለተባለው ነገር ይሄ ነው። ምናልባት ስልክ እየገባብኝ ነው። እሺ ማይክ ፍሪ ቴንክ ዩ። አመሰግናለሁ ፍሬ። እኔ ልቀጥል? ሁሉም አውርተዋል። ያቺ ተራ ነው። ቀጥይ። እንዴት ነሽ? ኦኬ አመሰግናለሁ። አለው አያና እንዴት ወይ ብትፈጩትም ምንም ብትሉትም አገሩን የሚክር ትግራዋ የለም። ከማንም ባዳ ሀገር ጋር ሆኖ ሀገሩን የሚወጋ ትግራዋ የለም። በዚህ የኢሳያስ ደጋፊዎች እንዳትጽናኑ በነገራችን ላይ። ምክንያቱም የትኛውም ትግራዊ አሁን ላይ ብትጠይቁት አብይን የፈለገ አብይን አምርረን ልንጠላው ልናንቋሽሸው እንችላለን። ኢትዮጵያን አንጠላትም። ተግባባን። አንዳንዴ በህወሓት በኩልና በሻዕብያ በኩል እድሜ ዘላለማቸውን በህዝብ ቁማር የሚቀልዱ ሰዎች አሉ። እነዚህን ሽማግሌዎች ገለል አድርጎ ወጣቶች ተስማምተው የኤርትራም የኢትዮጵያም ሆነ የትኛውም ወጣቶች ተስማምተው የሚቀጥሉ ባል ሊፈጠር ይችላል እንጂ ለማንም ሽማግሌዎች የፖለቲካ ትርፍ ተብሎ ግን ማንም ከማንም ጋር ሆኖ እጁን የሚቀስርበት ነገር የለም። ሰላም ከተባለ ከሁሉም ጋር ፒስ ነው የሚሆነው፣ ከኤርትራም ኢትዮጵያም ሁሉም ጋር ማለት ነው እንጂ
ትላንትና ሲመቻችሁ ከአብይ ጋር ቡናችሁንና አስመራ ላይ በለሳችሁን ስትበሉ ቆይታችሁ ዛሬ ላይ ደግሞ አብይ ጠላት እንደሆነ ለትግራዋይ ልትናገሩ የምትፈልጉ አንዳንድ ኤርትራውያኖች አላችሁና ታስቁኛላችሁ። እኔ ዝም ብዬ ፍሬን ኃይል ጎራ ብዬ ነው የሰማኋችሁና የአሰብ ጥያቄን የሆነ የአንድ መሪ ጥያቄ አድርጋችሁ ተወስዱታላችሁ። የመላ ኢትዮጵያ ሕዝብ ጥያቄ ነው አሰብን የሚጠይቀው። ምናልባት አንድ መሪው ሊሆን ይችላል። ይሄ ግን የዘመናት የኢትዮጵያ ጥያቄ ነው። ጥያቄዎቹን ደግሞ ከህዝቡ ጋር ሆኖ በሚመለስበት ነገር ይመለሳል። ፍሬ አመሰግናለሁ። ዝም ብዬ ጎራ ስንጣል ላድርግብሽ ብዬ ነው። ግን እንትን አትበሉ። ከባድ ሀገር ጋር ሆነን ሀገራችንን አንወጋም ልላችሁ ፈልጌ ነው። እኔ ፍሬ እግዚአብሔር ነው የምልሽ። ኃይለኛው ጦርነት ላይ ራሱ እኔ ከሰው ሀገር ጋር ሆኜ ሀገሬን አልሰድባትም፣ ባንቋሸሻትም ብረግጣትም ራሴ ቤቴን ከፍቼ ማለት ነው። እና ትናንትና ማይኮ በነገራችን ላይ ሙሉ ኤርትራውያን ተደሚርና አይና ብላችኋል። ስለዚህ ኢትዮጵያኖች እኮ ናችሁ። ስለየትኛው ኤርትራ ነው ተደሚርና አይና ሀደይና ብላችሁ በሰልፋችሁ በባንዲራችሁ አረጋግጣችሁን ብለናል። ስለዚህ ኢትዮጵያኖች ናችሁ። እንደ ኢትዮጵያ አሰብ ይመለከተናል እያልናችሁ ነው። ቴንክ ዩ። ደህና ደሩ። አያናዬ ሁላችሁም ደህና ደሩ። ማይኮም ደህና ደሩ። ትንሽ ልንቆርጥ የአብንን ቦምብ ጥለሽ ነው አይደል እየሄድሽ ያለሽው? አንቺ ደግሞ ከባዱ ነው። እሺ በቃ ስራዮሽ ደስ ብሎኛል መሰለኝ። አንቅጭንቅጩን ብዬ ነው። ጊዜ የለሽም ካልኳቸው ሚሊዮኖች አንዷ እንግዲህ እሷ ነች። ፍሬ ሚውት አድርገዋቸው ሚሊዮኖች ሚውት አድርግ ወንድም ማለት ያው ሰማን አየነው ሰማነው ግን ምንም አለች እንትና ብርቄ። እንዴት ነሽ ግን ብርቄ? ጠፋች። ቀጥል። ብርቄ ደህና ነች አያና፣ እሷም በልጽጋለች። አንድ ነገር መናገር የምፈልገው ምንድን ነው፣ ብዙ ሰዎች የኤርትራ ፖሊሲ በአሁኑ ሰዓት ላይ በተወሰነ መልኩ ትዋርድስ ቲፒኤልኤፍ ትግራይ ላይ መለሳለሱ ትንሽ ያስደነገጣችሁ ትመስላላችሁ። ምን እናድርግ? ከእናንተው ተምረን ነው። ምን ትላላችሁ እናንተ? ያደረጋችሁትን ታደርጉና በፖለቲካ ቋሚ ጠላት የለም፣ ቋሚ ወዳጅ የለም። ያ ወል እኛም ጋር እንደዛ ነው። በፖለቲካ ቋሚ ወዳጅም የለም፣ ቋሚ ጠላትም የለም። ስለዚህ የኤርትራ መንግስት ፎር ደ ሴክ ኦፍ ፒስ የህዝቡን ሰላም ለማረጋገጥ ሲል የሚያደርገው ሰላማዊ የሆነ ግንኙነት ከማንኛውም ጋር ከአማራውም ጋር ከትግራዩም ጋር ኢንክሉዲንግ ከኦሮሞ ህብረተሰብ ጋርም ጭምር አሉ። በጣም ሰላም የሚፈልጉ የኦሮሞ ህብረተሰቦችም ሰላም የጠማቸው ብልጽግና ያልነካካው ነገር ስለሌለ ማለት ነው። እና አይ ቲንክ ዌር ቬሪ ኢንታይትልድ ስለ ሰላም መስበክና ሰላምን ከየትኛውም የአፍሪካ ከሱዳን ጋር ከሶማሌ ጋር ከግብፅ ጋር በጣም ብዙ ሰላም ከሳውና ከበርሊን ጋር ኤርትራ ውስጥ እንደዛ የኤርትራ መንግስት እንደዛ እኛ የምናወራው ቀደም እንትን ብለን ከሳውና ከበርሊን ጋር ኤርትራውያኖች መጥተው እንደዚህ ይሄ እኛ የሰጣችሁንን ነው እንትን የምናደርገው። ብሔር ብሔረሰቦች ኤትኒክ ፌዴራሊዝም የተነጣጠለ ብሔር በብልጽግና እንትን አንድ ይሆናል አይነት ነገር ስላላችሁን እናንተ ፕሮሞት ያደረጋችሁትን ነገር ነው የምናወራው። ኤርትራ ውስጥ እንደዛ የለም። ሳሆ ብሌን ሐማሴን አኮሎ ጊዜ ምናምን የሚባል ፖለቲካ ቆይ ይናገር። ማይኮ ሲናገር እንትን አትበሉበት። እንኳን ባይዘ ኢትዮ አትክፈቱበት። እንኳን የብሔርና የግለሰብ እኮ መብት ተሰፍሮልህ የምትተነፍሰው ምንድን ነው የምታወሩት? ቀጥል ማይኮሎጂ ብሎ ነው። ደስ የሚል ነቆራ ነው። ጥሩ በሰጣችሁን ልክ ነው። ትናንትና ፖለቲካችሁ ምንድን ነበረ? ወደ ኤርትራ ስትመጡ ትግራይ ያለው በሎ፣ አማራ ያለው በሎ። ዛሬ ላይ ደግሞ እኛ ከደጅ ሆነን ማለት ነው። ኤርትራ እንደ አገር ሆና ያ ትላንትና የተጠቀማችሁበትን የኤትኒክ ፌዴራሊዝም ቢኮዝ በአንድ ላይ የቆማችሁ አይደላችሁም። ዛሬ እኛ እናንተን እንክሰስ ብንል አብይን ኦሮሞ ነው ብለን አንከሰው። ቢኮዝ ዊ ኖ ዋት ኤትኒክ ፌዴራሊዝም ማለት እንደሆነ። ኦሮሞቹ ተበድለናል ብለው እየተዋጉት ነው ያሉት። ተጋሮች ደሴም ቲንግ። የአማራው ህብረተሰብ እንደዛ። በቅርቡ የዛሬ 4 ቀን 5 ቀን አብን የሚባል ድርጅት
እኔ የአማራ ተወካይ ነኝ ብሎ ፓርላማ ውስጥ ቁጭ አለ። ኤርትራ ሀገር አይደለችም አለ። አብን ስላለ ከአማራው ህብረተሰብ ጋር ምንም የምንቀያየምበት እንትን የለንም። ቢኮዝ ብልጽግና ማለት ምን ማለት እንደሆነ እናውቃለን። ትላንትና ብአዴን የሚባለው ድርጅት በብልጽግናና በቲፒኤልኤፍ እንትን ውስጥ በነበረበት ሰዓት ላይ ተላላኪ ነበርኩኝ ያለ ድርጅት ነው። አሁን አርዝ ያ ድርጅት ዛሬ ላይ አማራው እኔን አትወክለኝም ብሎ እየተዋጋው ነው ያለው። ስለዚህ እኛ ዛሬ ላይ መተን ብአዴን እንደዚህ ያለ ብለን የአማራውን ህዝብ አንወቅሰው። ዊ ቬሪ ስማርት። ልትጫወቱት የምትፈልጉት ፖለቲካ ፓርላማ ውስጥ አንዱን ቁጭ ታደርጉና ዶክተር ጫኔ ነው ምናምን የሚባለውን አብይን በዛ ደረጃ ኢንሰልት ስታደርጉ አዚፍ ላይ የአማራው ተቆርቋሪ ታስመስሉና ኢነታይም ካርዷን ተስቡና ኤርትራን ኢንሰልት እንዲያደርግ ታደርጉታላችሁ። ዴን አማራውም እንደዚህ አሰበ ለማለት ነው። ዊ ቤር ዳን ዚስ። ብልጽግናን በደንብ እንደዚህ እናቶቻችን ጥጥ ሲፈትሉ እንደ እንዝርት እንደሚያሾሩት ሁላ በደንብ አሹረን አይተናቸዋል። ዳትስ ዋይ የብልጽግናው መንግስት የኤርትራ መንግስት 4 ሚሊዮን 5 ሚሊዮን ነው ብሎ በጣም እጨፈልቀዋለሁ እበሏለሁ አሰብን እንደዚህ ያደርጋለሁ የሚል it's been over 4 years or something በጣም ከብዶት ያለው በጣም ሪሶርስ አለኝ 130 ሚሊዮን ነኝ የዓለምን ፖለቲካ ከዌስተርኖቹ ጋር እንዲህ ብሎ ኤርትራ ላይ ያለውን ፖለቲካ በፍጹም እንትን ሊያደርገው አልቻለም። ቢኮዝ ለሚያየው ትልቅ ስትሮንግ ይመስላል እንጂ ብልጽግና ማለት ውስጡ የተንቦቆቦቀ ባዶ ነው፣ ፓኮ ነው፣ ምንም ሊያመጣ አይችልም። ራይት ኢን ፍሮንት ኦፍ ዘ ወርልድ ጅቡቲ ብልጽግና የምትመራትን ኢትዮጵያ ታላቋን ኢትዮጵያ ውጡልኝ እያለች ነው። ይሄ አንድ ትልቅ የፖለቲካ ኪሳራ ነው። መለስ ዜናዊ የመራት የነበረችዋ ኢትዮጵያ በአፍሪካ ውስጥ ስትሮንግ የሆነ ተደማጭነት የነበራት ኢትዮጵያን የነበረችው መለስ ዜናዊ የመራት የነበረችዋ ኢትዮጵያ ግብፅ አንድም ነገር ማድረግ አልቻለችም ነበረ። ሲንስ አብይ የመጣበት ሰዓት ላይ ግን ኢትዮጵያ በጅቡቲ ተደፍራለች፣ በሳውት ሱዳን ተደፍራለች። ማይኮ ሱዳን ግማሹ የአማራውን መሬት አልፋሽካ የሚባለውን በወረራ ይዟል። ሱማሌዎቹ አፈር ብለው አባረውታል። ይህ ትልቅ የፖለቲካ ኪሳራ ነው። ማይኮ ዜግነት ለምን አጠይቅም? ያዙት ባካችሁ፣ 1 ደቂቃ ነው የቀረው። ናቸዋል ኖ ይጨርስ፣ ያዙለት፣ ማይክ ያዙለት፣ ይጨርስ። ምኑን ነው የምትጠይቀው? ቅድም ደግሞታል። ጅቡቲ ኖ በራስ ጊዜ ትናገራለህ። ይናገር ማይኮ፣ አሳጥርልና ጨርስ። የምታወሯት በቲክቶክ ብቻ ሳይሆን በፋና በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን በፋና ሬዲዮ በፋና በነ ስዩም ተሾመ በሚባል አዲስ አበባ ላይ ቁጭ ያለ ትልቅ የገቨርንመንቱ ማውስፒስ የኤርትራን ፖለቲካ አብኩታችሁ ጋግራችሁ ጥዳችሁ እያወጣችሁት ነው። እና አንድ ማይኮ ስለተናገረው የኢትዮጵያን ፖለቲካ ተናገራት በሉ። በመንግስት ደረጃ በፖሊሲ ደረጃ ተቀርጾ እንደነ ትሪያንግል የመንግስት ካድሬዎች መታችሁ እያደረጋችሁ ነው። ያ ነገር ደግሞ ሐሰት ነው። ኢትዮጵያ ያለችበት ሲቹዌሽን ይሄ ነው። ኢትዮጵያ የምትባሏ ዜጎቿን የምትበላ ዜጎቿን የምትገድል በድሮን ተበድራ ባመጣችሁ ገንዘብ የገዛ ህዝቧን በድሮን የምትጨፈጭፍ ነች። የትግራይ ህዝብን 1.5 ሚሊዮን ህዝብ የገደለች ነች። ዛሬ አማራውን እያሰቃየች ያለች ነች። አሁን ደግሞ ፎር ደ ሴክ ኦፍ እየተበታተነች ያለችዋን ኢትዮጵያ ለመሰብሰብ አሰብ ብሎ የመጣው እንትን ለኢትዮጵያ ሳይሆን ኦሮሞማ የሚባለው ታላቋ ኦሮሚያን ለመስራት ኦን ደ ኔም ኦፍ አሰብ የኢትዮጵያ ብሔር ብሔረሰቦችን ሊሰበስብበት ያሰበው ታክቲክ እንጂ አሰብን የኢትዮጵያ መንግስት ዜር ኢዝ ኖ ዌይ በምንም በፈለከው ብትመጣ በአፍሪካ ዩኒየን በተባበሩት መንግስታት ድርጅት በምንም የአንድን አገር ሄደ ወረ ኤርትራ ማለት ወደቦቿም መሬቷም በተባበሩት መንግስታት ድርጅት ሪኮግኒሽን የተሰጣት አገር ነች። አብይ እንደሚያወራው ወሮ የሚይዘው ውሃም የለም አሰብም የለም። ውጊያም መጥቶ ማሸነፍ የሚችለው ውጊያ የለም። ጽምዶ ለዚህ ምልክት ነው። አብይን አንድ ጊዜ አይደለም
ላሰበውን ነገር 10 ጊዜ እንዲያስብ ያደርጓል ራሳችሁ ጠይቁ አንዳንዶቻችሁ እሺ ማይኮ ዋልጠየቅነ በቃሽ አንዴ ተጠቅልለው ከዚህ በፊት ኖ ሞር ዋር እስካሁን አልተቀለልኩም እንዴ ኖ ሞር ዋር ያላችሁ ፕሮሞት ታደርጉ የነበራችሁ ሰዎች ዛሬ ላይ ጦርነት ካልተደረገ ብላችሁ አዚፍ ላይክ በቃ እንደ ቫምፓየር ደም ካልመጠጥን ደም ካላፈሰስን ብላችሁ በዚህ ደረጃ ስትነሰስን ብላችሁ በዚህ ደረጃ ምንድነው ታፕ አታደርጉምና ኦኬ ለምን እንደሆነ ፈሬ እኔ ሲናገር 4-5 ሰው እየገባ ነው ኢንተራፕት የሚያደርገኝ አራገፈን አይደለ አራጉማ ማይኮ ነው ስለምታደርጉም እንዴ ታፕ እያደረጋችሁ ደቄሬ ታፕ ግበዳ እስኪ ታፕ እናድርግ ማይክ ያለ አድርጉ አንዴ እንትኑ ራሱ ቤቱ ራሱ እንትን አለ መሰለኝ ተሳውራንበት እኔ ማይኮ ይመቸኛል በእውነት በጣም ይመቸኛል አሪፍ ነው አይደለ ይመች አሪፍ ነው ማይኮ እኔ ራሱ እኔ ብዙ ጊዜ እኔ ሳወራ በጣም እንትን ትሆናላችሁ ፍረስትሬት ታደርጋላችሁ ተረጋግቶ ማስጨረስ ሰውን እዚህ ማይኮ ዋጋ የለውም እኔ የምነግራችሁ አንዳንድ ጊዜ እኔ የማወራው ወይ ማይኮ እንደዛማ አታድርገና 15 ደቂቃ ሰብከህን ቆይ አንዴ ትራንግል እኔ እኮ ሁለተኛ ዙር ዝም እንዴ ፍሬኮ ቢዚ ስለሆነች ብዬ ነው እንጂ ኦሪጂናል ይቀጥላል ግን ከዛ በፊት እኔ ነኝ የምናገረው አይ ቲንክ ይሄ የሚገርማችሁ ነገር እንግዲህ እንደ መንግስት እንደ ፖለቲካል ፓርቲ ስትራቴጂ እና የራስህ የእንትን ስታይል አለ የዲፕሎማሲ ስታይል ህግደፍ ነጮቹ በተለይ ሁልጊዜ ግልጽ አድርገው የሚናገሩት የሚጽፉት የህግደፍ ስታይል እና ስትራቴጂ አለ ኢንተርናሊ ያው የሚታወቅ ነው እዚህ ሊክዱን ይችላሉ የምንተፍረት ያው ልምድ ነው ስለሆነ እዚህ ክዱናል ግን ያው በውስጥ የሚታወቅ ነው ኮምፕሊት የሆነ ሳይለንሲንግ ነው ሳይለንሲንግ ስልህ ላይክ ታይቶ በማይታወቅ ሁኔታ አክሰስ ቱ ኢንተርኔት የእርዳታ ድርጅት ምናምን ኢቭን አሁን ጓደኛዬ አድርጎ የያዘው የሱዳን ስደተኞች ራሱ ወደ ኤርትራ የማይሄዱበት ምክንያት እዛው ያሉበት ሱዳን ጦርነት መሀል የተሻለ ሲቹዌሽን አለ ብለው የሚያምኑበት ሁኔታ ነው ሌላ ሀገር ይሄዳሉ እንጂ እንትን አይሉ ነው እንደምታውቀው በ100 ሺህ የሚቆጠሩ ኤርትራውያን ኢትዮጵያ ውስጥ አሉ ብዙ ሀገር ላይ ያሉ በጣም አንሪል በሆነ ደረጃ ነው ያለው ያው ሀገሪቱ ላይ ያለው ኮንዲሽን ህዝቡ ተጠቂ ነው የዚህ አንደኛ ተጎጂ ነው እኛ እንደ ችግር አድርገን እናነሳዋለን እንጂ ይሄ አኗኗር የኤርትራን ህዝብ ሳይኮሎጂ ማንነትም የሚመጥን አይደለም ኤርትራ እንደ ሀገር የሚመጥን አይደለም እኛ ደግሞ እንደ ዲፋክቶ ራሷ ተቆርሳ የሄደች ሀገር እንዳለመሆኗ እኛ ነፃነቷን ያወጅንላት ሀገር እንደመሆናችን ደጁር ስለሆነ ግራንት ያደረግነውና የፈቀድነውን ነፃነት ወንድም የሆነ ህዝብ በጥሩ ሁኔታ ተጠቅሞበት ብናይ ደስ ይለን ነበር እንጂ የቲክታክ ቪዲዮ በቪኤችኤስ እየተከራየ በ21ኛው ክፍለ ዘመን እንዲኖር ጉርጓድ ውስጥ 30 ዓመት ታስሮ አይኑ እስኪጠፋ ድረስ እንደዚህ የተሰቃየ ይሄን ህዝብ በዚህ ደረጃ ማየት ለኛ ደስ የሚል ነገር አይደለም አንዳንድ ጊዜ እዚህ ቲክታክ ሚዲያ ላይ ምናምን ለመበሻሸቂያ አንዳንድ የህግደፍ ሰዎች የህግደፍ አገልጋዮች መተው እዚህ ላይ ህግደፍን ደና ነገር አስመስለው ለመሳል ሲሞክሩ በሚደረግ ያጸፋ መልስ ኤርትራንና ኤርትራን ህዝብ አሳንሶ የመናገር ነገር ይታያል ከዛ በጣም መቆጠብ አለባችሁ በተለይ የኢትዮጵያን ፖለቲካ የምትናገሩ ሰዎች የህግደፍ ነኝ የነፃ ሰርቪስ የሚሰጡትም ሆኑ ቅጥረኞቹ የሚያወሩት ነገርና የኤርትራ ህዝብ ሪያሊቲ ይለያያል ይሄ ዓለም ሁሉ ያወቀው ነው እዛ መሬት ላይ ያለውን ህዝብ ከሲኦል
ከፍ ያለ ከህይወት ከኖርማል ላይፍ ከዓለም ደግሞ ዝቅ ያለ ኑሮ ነው የሚያኖረው እና እንደ መርሰነሪ በሳዋ አሰልጥኖ ባለ ጦርነት ባለበት ቦታ ላይ እንደ ቅጥረኛ ወታደር አስገብቶ የፈለገበት እየማገደ ስልጣኑን ለማቆያ የሚጠቀምበት አሰቃቂ የሆነ ህይወት የሚያኖረው ነው። ህግደፍ አንድ የፖለቲካ ድርጅት ነው እንጂ ህግደፍ ማለት የኤርትራ ህዝብ ማንነትም የኤርትራ ህዝብም ጋር ኤርትራም እንደ ሀገር ጋር የሚያገናኘው ነገር የለም። የፖለቲካ ድርጅት ነው። ልክ ቲፒኤልኤፍ ይል እንደነበረው እኔና የትግራይ ህዝብ ዋን ኤንድ ሴም ነን ብሎ ቢወራው ነገር ራሳቸውን ለማሳመር ሲሉ ፖለቲከኞች እንደዛ ያደርጋሉ። አሁን ቀደም ማይኮ ስለ ብሔር ስለምናምን ያወራል። እንኳን ብሔር አይደለም እንደ ሰው ልጅ ሂውማን ራይት የሚባል ነገር እኮ የለም። ዩኤን ድርጅቶች የማይገቡበት ኮምፕሊትሊ ላክድ የሆነ በአንድ ግለሰብ ቁጥጥር ስር ያለ ኮንስቲቲዩሽኑ ፎልድ የተደረገ ምንም አይነት መብት እና ነፃነት የሌለበት ያንን መንግስት እስካገለገልክና የሱን ፍቃድ እስከፈጸምክ ድረስ ብቻ ሀገርህን መጠቀም የምትችልበት በ19ኛው እና 20ኛው ክፍለ ዘመን የተወረሰ ኑሮ ነው። የዛ ህዝብ አሰቃቂ ኑሮ ነው እየኖረ ያለው። ቪክቲም ነምበር 1 የኤርትራ ህዝብ የህግደፍ አንደኛ ተጠቂ ነው። ልክ የትግራይ ህዝብ የቲፒኤልኤፍ አንደኛ ተጎጂ እንደሆነ ሁሉ ማለት ነው። ግን ስታይሉ የኤርትራ በኢትዮጵያ ላይ ያለው ያው ኢትዮጵያ መጎዳት፣ የኢትዮጵያ መድከም፣ የኢትዮጵያ መፍረስ ለኤርትራ ጥቅም ነው ብሎ ይዞ የሚንቀሳቀስ ኃይል እንደሆነ በብዙ ጊዜ አሳይቶታል። አሁን ለዚህ ደግሞ ይሄ ህዝብ እየተጨቋቆነ እየተገዳደለ የማይኖረው ፌደራላይዝድ ሆኖ ሁሉም የሚከበርበት የጋራ መልክ ያለው ሀገር ሲሆን ፌደራላይዝድ ሲሆን ነው እንደዚህ አይነት ሀገሮች እንግዲህ ሄደን ተሞክሯቸውን ማየት እንችላለን የሚኖሩት እና መልታይናሽናል ፌደራሊዝሙ እንዳይሰራ ለማድረግ የራሱ የሆነ ዓላማ ሰርቶ እዛ ውስጥ የሚያሰማራቸው ብዙ አይነት ነገር የፕሮክሲውን በጣም ተስፋ አድርጎበት ነበር ህግደፍ። አሁን የሚያሳይህ በጣም ፕሮክሲው ላይ ኢንቨስት እንዳደረገና ከጠበቀው በጣም ያነሰ ሪዛልት እንዳገኘ ያሰማራቸው አሰልጣኞች ኢንቨስት ያደረገው ገንዘብ የቀጠራቸው ሰላዮች ቋንቋ የሚያውቁ ኢቭን ዲፕ ሰርጅ አድርገው ገብተዋል የሚላቸው ሰዎች ከተፈናቃይ ጋር ገብተው ተሸጋሽገዋል የሚላቸው ሰዎች ግማሹ ተይዘው ተመልሰዋል። ግማሾቹ ሪሊ አንደር ሰርቬይላንስ እንደሆኑ ክሊር የሆነ ኢንዲኬሽን አለ። መሬት ላይ አስቀምጫቸዋለሁ የሚላቸው ቅጥረኛ ናቸው የሚላቸው ሙሉ በሙሉ እርስ በርሳቸው የሚበላሉ ሚኒንግፉል የሆነ ነገር የማያመጡ ተመልሰውም ኢንፎርማንት የሆኑበት አሉ ኮሚኒኬሽን የሚሰጡበት። ሶ የፕሮክሲው እየሰራ እንዳልሆነ ስላወቀ አሁን በትግራይ ህዝብ እጅ እሳት እንዲጨብጥ ከፕሪቶሪያው አግሪመንት ትልቁ ችግሩ ከፕሪቶሪያው አግሪመንት ነው። ይሄ ጽምዶ የሚባለው ነገር የመጣበት ዓላማው የፕሪቶሪያውን አግሪመንት ካላፈረስን ትግራይን ህዝብና ቲፒኤልኤፍ ያለውን ተስፋ ልናስቀጥል እንችላለን። ስለዚህ ከዛ ውስጥ እንዲወጣ ኦፖርቹኒቲ መፈጠር አለበት ነው። ለዛ ነው አሁን ኤርትራ ፕሬስ ቲፒኤልኤፍ ድሮን ሊገዛ እያሰበ ነው ብሎ መለጠፍ ለምን አስፈለገ? እውነተኛ ጽምዶ እውነተኛ ፍቅርና ትብብር ቢሆን ኖሮ ይሄን ሚስጥር ተደብቅለታል። ግን ለመጠቀሚያነት እንደሚፈልገው የምታውቀው ያለውን ኮሚኒኬሽን ያለውን ነገር ሁሉ አውጥቶ አጋልጦ ነው የሚያሳየው። ኢንፎርሜሽናቸውን ያወጣል። ለምን ከፕሪቶሪያው እንዲወጡና ከፌደራል መንግስቱ ጋር ወደ ዳይሬክት ኮንፍሊክት እንዲገቡ ነው ዋና ዓላማው እንጂ አስቦለት ለትግራይ ህዝብ አስቦ ምናምን አይደለም። how fast can I draw them out of the Pretoria agreement? ከዛ ውስጥ እንዴት ቶሎ ላስወጣቸው ነው? because የፕሮክሲው አልሰራም። and on the opposite side ደግሞ ግልጽ የሆነ ጠላትነቱን ስላሳየ የኢትዮጵያ መንግስት አሁን ባለበት አቋሙ የባህር በር ፍላጎቱ ከመኖሩን በዘለለ በውስጣዊ ጉዳዩ ላይ እየገባ የሚፈተፍት ኢትዮጵያን እንደ ጠላት የሚቆጥር ጎረቤት ፓርቲ ካለ ያ ፓርቲ ጎረቤት ሀገርን ማስተዳደር አይገባውም። ይሄ ኢንትረስታችን ጋር ይገናኛል። እዛ ላይ ተባብረን ከኤርትራ ህዝብ ጋር ተባብረን ኤርትራን ወደ ነፃነት በህዝቧ የምትተዳደር ነፃ ሀገር እንደሌላው ዓለም ጋር ኮምፒት ማድረግ የምትችል ወጥቶ መግባት የሚችል ህዝብ ያለባት ሀገር እንድትሆን የሚሰሩ ኤርትራዊ ልጆች ጋር እስከ መስራት ድረስ ሊኬድ እንደሚችል ያውቃል። ስለዚህ ትሬት ውስጥ እንዳለ ስለሚያውቅ አሁን የፕሮክሲውን የመጨረሻው ሙከራውን ከቲፒኤልኤፍ በጥቅም የተሳሰሩ በብዙ ነገር ያዛቸዋል። በዛሬ 2 ዓመት ጀምሮ እነሱን ተጠቅሞ ትግራይን የጦር አውድማ ምሽግ 1 አድርጎ የራሱ ምሽግ 2 አድርጎ ኢትዮጵያ ላይ ብጥብጥን መልሼ ማስነሳት አለብኝ። የዚህ ዓላማ አስፈጻሚ ሆኖ ከመጣ የቲፒኤልኤፍ አካል
የትግራይ ህዝብ ዳይሬክት የሆነ ሪጀክሽን ይሰጠዋል። የኢትዮጵያ መንግስት ዛሬ ባለፈው 2 ዓመት ውስጥ በታየበት ይዘት የሚያልፈው አይደለም ማለት ነው። ይሄ ግልጽ የሆነ ነገር ነው። ዛሬ እዚህ ላይ መጥቶ የህግደፍ ደጋፊ አዶኖ ምን ማናውቀው ነገር ምን አለ እንግዲህ ዓለም እንዳለ ያወቀው እንደዛ ከሆነ ግን የትግራይ ህዝብ እንደዛ ሲጨፈጨፍ ብልጽግና ከሻዕቢያ ጋር ለምን ኢንጌጅ አደረገ? ዛሬ ሻዕቢያ ከቲፒኤልኤፍ ጋር እንትን ሲል እንደዚህ የሚያበሳጫችሁ ከሆነ ሻዕቢያን እየተቃወምክ ነው እንዴ? ዋይ ብልጽግና ለምን የህግደፍ ተቃዋሚ ሆንክ እንዴ? አያና ምን ብያለሁ? አንዴ የነበረው ስብሰባ ተበጠበጠ ያልኩ ለዚህ ነው። የኤርትራ አምላክ ይመስገን ብላችሁ ለምን ለዛ ነው እሱን ነው የምልህ። ህዝቡ መጨረሻ ላይ ማይኮ ይኸውልህ፣ ህዝቡ አሁን የኤርትራ በተለይ ውጪ ያለው እንደምንም ብሎ እያስታመመ የቆየው ህግደፍን እያስታመመ የነበረው የኤርትራው ተወላጅ ነቃ እንዴ። በፈለክ ሰዓት ባንዲራ እየለጠፍክ ከየመን የምታዋጋን ሱዳን ወስደህ መርሰነሪ የምታደርገን አብይ የቀጠረህ ዕለት ትግራይ ላይ ጦርነት ላይ ተቀጥረህ የምትገባ ቲፒኤልኤፍ የፈለክ ቀን ባንዲራ ቀይረህ መተህ የምትገባ እኛ ያንተ ሮቦት ወታደሮች ነን ወይ? ሀገሪቱ ላይ እንደ ሀገር መኖር አንችል። ሰው ሀገር ሰርተን 2% እንገብራለን። ልጆች ወጣቶች ደግሞ ወጥተው ትምህርት ቤት ወጥተው ሳዋ ሰልጥነው አንተ የፈለክበት ቦታ ላይ outside of political ideals ከፈለከው ግን ትላንትና ከአብይ መንግስት ጋር ዛሬ ከቲፒኤልኤፍ ጋር ሲፈልግ ከቡርሃን ጋር ሲፈልግ ከፈለከው ጋር አልሸባብ ሁሉ የምታሰለጥንበት ሀገር ሆኗል ሀገራችን የሚል ጥያቄ እየተነሳበት ነው። ይሄ ምን ግልጽ የሆነ የማይቀር ነገር ሰው አንተም የምታነሳው ጥያቄ ሎጂካል ነው። ገባ? ጥሩ ጥያቄ ነው። ለህግደፍ ይሄን ጥያቄ ማቅረብ ይኖርባል። ነው ለብልጽግና ነው የብልጽግና ደጋፊዎች አተራማሽ የምትላቸው ኃይሎች በሙላ አብይ ያስተናግዳል ማለት ነው። ነው ሁሉም ቤተሰቡን ይጠይቃ። ገባ? አንተ የራስህ የምትደግፈውን ነው ብልጽግና ይኸውልህ ሻዕቢያን አኮሞዴት አድርጎ እንትን ያደረገው ብልጽግና ማይኮ ብልጽግና ነው ይጠይቀዋለሁ። አንተ ደግሞ ብልጽግና ይሄኛው ይጠይቅ። የብልጽግና ደጋፊ እዚህ ጋር ያልተረዳችሁን ነገር አለ። እኔ ማይኮል አንዴ ኢትዮ እኔ ማይኮል ረዘም ላለ ጊዜ ነው ማቆና የኖሞር እንቅስቃሴ ላይ ራሱ አክቲቭ ተሳታፊ እዚህ ቲክቶክ እና ትዊተር ላይ ራሱ የአብይን ፕሮፋይል ይዞር የነበረ ልጅ ነው። ስለዚህ አንዳንዴ ምን አለ መሰላችሁ እውነት ለመነጋገር ህግደፍ ያዋርዳል። እኔ ህግደፍ ማይመቸኝ ምንድነው ትናንትና ጌም ኦቨር ቲፒኤልኤፍ ዛሬ ደግሞ አብይ የሚባለው ሰውዬ አጥፍተዋል። ስክሪንሻቱን ሊንኩን አመጣልሃለሁ። አይ ነው አሁንማ አጥፍተሃል። አብይን ግን የዛሬ 3 ዓመት 4 ዓመት በደንብ አንተ ኖሞር ላይ እንደውም ጎበዝ ልጅ ነህ። አመጣልሃለሁ፣ ሬከርድን አመጣልሃለሁ። ችግር የለውም። እሱን ቀጥል። አላየነው ነው አይ አንተን ይላል ግዴታቸው ነው። ገብተዋል አይደለ? ላይክ ነፃነት እንደሌለህ የምታውቀው እኮ ነፃ ሆነ ስትጠይቅ ነው። ነፃ ሆነ ለመጠየቅ ላይ ብትሄድበት ደስ ይለኛል። ጥያቄም ስለሆነ ዋይ አብይ ዛሬ ላይ እሱን እኮ እንትን አለ አስተካክል አተራማሽ ኃይሎች ናቸው የሚለውን ኢንክሉዲንግ ከሶማሌ ጋር ከሻዕቢያ ጋር ዋይ የኢትዮጵያ ብሔረሰቦች እንዲገደሉ ዋይ ከነሱ ጋር ሲሰራ ቆየ። ጥሩ። ይሄን ጥያቄ አሁን ይኸውልህ ሁሉም የራሱን እንዲጠይቅ እንደዛ ነው የሚያምረው ብለን እኮ አንተ ለምን ከሻዕቢያ ጋር አተራማሽ በሆነው ጋር ለምን ልትሰራ ሞከርክ? ኖርዌጃኖች ካላችሁና የዓለም አቀፉን ኮሚኒቲ የምትቀርቡ ካላችሁ ደግሞ ለምንድነው ይሄ ሰላም ፈጥሮ ከዚህኛው ዲስቴብላይዘር ከሆነ ኃይል ጋር መስራቱ ለምን ሊያሸልመው ቻለ የሚለው መጠየቅ ይችላሉ። አንተ ደግሞ ህግደፍን ምን ነው በቀደም ኖሞር አስባልከኝ አሁን ደግሞ ትግራይ ትስር ልታሰኘኝ ነው ወይም ቲዲኤፍ ልታሰኘኝ እንዴት ነው እያረከኝ ያለው ብለህ አንተ ደግሞ ትጠይቃለህ። ገባ? ሁሉም ቤቱ ሲጠይቅ ነው የሚያምረው። ተሻግረን ጎረቤት አንጠይቅ ማለት ነው። በነገራችን ላይ ኖሞርን እኮ ሲመሩ የነበሩት እነ ዶክተር ሳይመን ተስፋ ማርያም እነ ማናቸው ኤልያስ አማረ በነ የማነ ገብረአብ ትእዛዝ በነ ሶፊያ ተስፋ ማርያም ዮሐንስ ትእዛዝ እንዲሁም አደን ነው ለካውን በቅርቡ ነው ያወቅኩት ዶክተር ሳይመን ዋናው ሄርሜላ ጋር የነበረው ሄርሜላም አለችበት። ሁሉም ህብረ ብሔራዊ የሆነ ግን ነብዩ ሄርሜላ እናትየዋ ደግሞ የአብይ ቀኝ እጅ መሆናቸውን አትርሱ። እኔ አሁን ዶክተር ሳይመን ያልኩት ዋናው ሊደሩ እሱ እንደነበረና ዋይፒኤፍቲጂ አባለ ዶክተር ሳይመን አልነበረም ሊደሩ? ሄርሜላ ነች። ኤቭሪባዲ ነው ዛት ሄርሜላ ነች። ዶክተር ሳይመን ነው ሊደሩ። ፖለቲካል ሬዚስታንስ ይፈጥራል። ለምሳሌ አሁን ዛሬ አያና ይሄን ነጥብ ያነሳው ለምን እንደው ተቃላችሁ እዚህ ጋር አንዳንዴ የህግደፍ ሰፖርተሮች ትንሽ ኢንቴግሪቲ እንኳን ይኖራችሁ ላይክ አንዳንዴ ጠይቁ። ላይክ እዚህ ጋር ሁላችንም እኮ አያና እንዳለው ዞረን እንጠይቅ። አሁን ዛሬ ማይኮ እኔ አውቃለሁ ከአንድ 3-4 ዓመት በፊት እኮ ለአብይ የነበረ ክብር ፍቅር የሌለ ነው።
ዛሬ የአብይን ፕሮፋይል አድርገው ከሚዞሩ የኢትዮጵያ ወገኖቻችን የሚያስንቅ አሁን ማንተ እንደዚህ ስትናገር ስንሰማ የነ ዊኒ ሬከርድ አለን እነ ዶክተር ፑቲን ሲያወሩ ስለ አብይ ሬከርዶች ይመጣሉ ይለጠፋሉ። እኔ የአብይ ለማስታወስ ነው ይዤ አንዲት ነገር ካመጣ ይኸው 192 ሰው አለ አካውንት ላይ $1,000 አሁን እጨምርልሃለሁ። ውሸት አትዋሽ። እሺ ካሻፕና ቬንሞይን እሰጥሃለሁ። ከሶስት ቀን በፊት በጣም በአፋር እንትን ነኝ ብለህ ስትዋሽ አንድ የአፋር ልጅ መጥቶ አዋርደዋል። እና ብልጽግና በአሁኑ ሰዓት ላይ በጣም እንትንም ፍረስትሬት አድርጋችኋል። ፍጹም ተዋሻላችሁ፣ በሄዳችሁበት ቦታ ላይ ትዋረዳላችሁ። ያ ልጅ የአፋሩ ልጅ እንዴት እኔ ለአንተ አፈርኩኝ። ችግር የለውም በቃ እንደዛ እንትን እንድትል ፈልጋለሁ። ደግሞ ዶንት ፎርጌት ዳት ከሳምንት በፊት ሙሉ ሬከርድ ነው ያለው አፋር ተቃዋሚዎች ዶክተር አንግዲን በቃ ኮርነር አታርጉ። ማይኮ ኢትዮጵያ ብለህ ብታወራ አይሻልም? ብልጽግና እንትተህ ነው። አይ ኢትዮጵያ አንተ እኔ ኤርትራ እያልኩ ነው የማወራው። አንተ አይ ነው ኢትዮጵያ ህዝቦቿን እንደምታደርግ ምናምን ብለው እኮ ቅድም ተናግሯል ማይኮና እኛ ኢትዮጵያ እኔ ስፔሻሊ እኔ ማይኮ ለኢትዮጵያ ትልቅ ሪስፔክት አለኝ። ኢትዮጵያን በብልጽግና እንትን አላደርጋትም። ለምንድን ነው ታዲያ ኢትዮጵያ ሌሎችን ብሔር ብሔረሰቦች የምትበላ እንትንን የምትገድል የራሷን ልጆች እንዲህ የምታደርግ? ብልጽግና ኢትዮጵያ እያልክ ስድስቴ ነው ኢትዮጵያ ብልጽግና። እኔ ለኢትዮጵያ ትልቅ ሪስፔክት አለኝ። አይ አይመስልም። እሱ ተው፣ ችግር የለውም። ታሪካዊ ሀገር ነች ኢትዮጵያ። ኢትዮጵያ 4 ኪሎ የሚገባው መንግስት እሱን ነው እኔ እንትን የማደርገው እንጂ ኢትዮጵያማ ኢትዮጵያ እንደ ሀገር እኮ በጣም ታላቅ ሀገር እኮ ነች። ማይኮ ስማ፣ የእንትን ስብሰባ ትሄዳለህ? የኤምባሲ ስብሰባ። አይ ማይኮ እኔ የሚያሳዝነኝ ምን መሰላችሁ? ሀገሩን የተከላከለ እየመሰለው ነው። ህዝባዊ ግንባርን በደንብ አያውቀውም። አሁን የቀደሙ ልጅ ኤሪ እነ ዶክተር ፑቲን የሚያውቁ አሉ ምለያቸው። ማይኮ ሉዓላዊነት ሶቨርኒቲ ብሎ እንዴት ልበል በጣም ዲፕ ሲሄድበት ግራ ሲጋባ ያለው የሚያሳዝን ወንድማችን ነው። የአዲስ አበባ ያደገ ምርጥ ወንድማችን ነው። እና አንዳንዴ ምንድን ነው መሰለ ፖለቲካ የሚያስጠላው ይሄ ነው። ምስኪኑን ያታላል።